የሆነ ቀን ስደውልልህ እኮ አይሰራም። ሄሎ ደስትልኝ አቤል አዲሱ ጥጋቡ ደስታ ወንድም አለ። እንዴት ነህ? አለሁልህ። ማን አለሁልህ። ሁሉም ሰላም? ሁሉ ሰላም። እንዴት ነው? ደህና ነህ? ደህና ነኝ። ኧረ ምንድን ነው ረስተኸኝ? የሆነ ቀን ስደውልልህ እኮ አይሰራም ስልክ። ማርያምን በእጄ ተመቷል ምናምን ሰምቼ ያንም ጭምር እና እንዴት ነህ? አለሁልህ አባቴ። ደህና ነህ? ሁሉ ሰላም? እንዴት ነው? ሁሉም ሰላም። ማን ነው? የቱ ነው? ሙገር ነው? አሁን ተሻግሬ። ኦኬ። እና ከማን ጋር ተሻግረህ? የሆነ ሰው ጋር እንትን። ኧረ እኔ እኮ ለመሻገር ችግር የለብኝም። አይ ተጠንቀቅ። ዞሮ ዞሮ መሻገር ሆነ ምንም ስለሆነ እዛ አካባቢ ያሉ የኛ ስለሆነ ችግር የለውም። ደህና ነህና? ሰላም ነኝ። ሁሉም አማን? ሁሉ አማን ነው። አንተ ጋርስ እንዴት ነው? ጤናህን ምናምን? ሰላም ነኝ እግዚአብሔር ይመስገን። እንዴት ነህ? አለሁ እግዚአብሔር ይመስገን። ደህና ነህ? ደህና ነኝ። ምን አዲስ ነገር አለ? ሁሉ ሰላም? ሁሉም ሰላም። ምንም አዲስ የለም። መኖር ይቀጥላል። መኖር ይቀጥላል። አንድነቱ አላለቀም። ኧረ ተው፣ ያበሳጫል። ተው፣ ምንም የለም። ማርያምን የሚሆን አይመስለኝም። እግዚአብሔር ምን ጭቅጭቅ አለው? ጭራሽ ዝም በማይሆን ነገር ነው። ተው ዝም ብለህ። ብዙ ፖለቲካ አለ፣ ቆሻሻ የሆነ ፖለቲካ አለ። ማርያም ዘሜ እንትን አይልም ምናምን ብለዋል። ወደዛ ምድረ ጎጤ ጎንደሮች የኛ ይልበተናል። እሱ መሪ የሆነ ምናምን ረባ ገብርኤልን ብዙ ያስጠላ እንትን አለው። ዝም ብለህ ነው የሚያደርግ እና እኔም እኮ የሰማሁ መስሎኝ ነው። እሱ ልጠይቅህ። እንዴት ኧረ እንዲሁ አፈሪ ብሎ ይንቱ እንዲያረ እንዲሁ ተወው ዝም ብሎ ብሽቅ ገና ሰፈር ያልዘለለ ትግል ዝም ብሎ የታገደ ሁሉ ስንት ወንድሞቻችን እንገብረን። በጣም አይደለም የምንጎዳ እኮ እኛ ብቻ የለንም። ባይዞ ሰዎች ስማ አንድ ነገር ልንገርህ። አማራ ፋኖ በጎጃም እኮ ወጥ የሆነ ድርጅት ነው ያለው። እኛ እኮ ጭራሽ ልንጎዳ ሁሉ አንችልም። እዛ እርስ በርስ እንኳን የማይስማማ መጀመሪያ እርስ በርሱ ይስማማ። ሀገር ፈርከታ በሽተኞች ናቸው። አንተ በእግዚአብሔር በሽተኛ የሚሞት ሰው ጉዳዩ ያልሆነ በሽተኝነት ነው እንጂ አቤል ይሄ እኮ የህሉና የእንትን ጉዳይ እንዴት በእኛ እድሜ ነው እንጂ ቢቀልድ እሱ ገንዘብ እየያዘ ስልጣን እንዴ እንትን ይላችኋል እንዴ? ራፈሪ ብሏቸውም የሀገር ፎከታል እሱ ዲያስፖራ ምንም ገንዘብ ይላክለታል። እኛ እዚህ አረቂ እየጠጣን ወይ ትግሉ አንድ ቀን ጥይት ይበላናል ወይ አረቂ ይገለናል። በእኛ እድሜ እኮ የሚያሾፍ እኛ እኮ ወጣት ነን። እነሱማ እድሜውን ጨርሶ አይደል በዚህ ትግልም እንዴትም ብሎ የሚፈልገውን የሚያምረውን እንትን እያለ ሊኖር ነው። ሀገር ከካም ምንም ታሪክ የሌለው ሁሉ በጣም ትግሉን እኮ እንደ ትግል የጀመረው ባይዞ ጎጃም ነው እና ግንባር ቀደሙ ነው። ይኸው በእነሱ ምክንያት ዛሬ አዴት ወደ 5 ልጆች ነው ምናምን አጣን እኮ። ኧረ የሚገርም አብሮኝ የነበረ ማርያምን እሱ የደጉ በላይ ዘመቻ የብርጌዱ ዘመቻ ባህር ዳር ብርጌድ የነበረ ምህረት የሚባለው ዘመቻ መሪያው ደጋዳሞት አብሮን የነበረ ምናምን ጀለሲ እኔ በቃ አብረን መጀመሪያ ስሞት አብረን ነበርን ምናምን ብዙ ነገር አልወረ አረቂ እየጠጣሁ ነው ቦታ ብዬ ብቻ የማንም መከካም አንተ እኔ አእምሯቸውን ቢያንስ አይበላቸውም። ግን የማንም መከካም እንደዚህ የሰው ህይወት በጣም እሺ ኖርማል ያ አቤል አሁን እሺ ጥለነው እንግባ የለ ከዛ በኋላ ስልጣኑን መቼ ያገኙታል? ኧረ ተወውና ወይ እንሞታለን ወይ እንደ ጎጃም አሸንፈን ባህር ዳር እንይዛለን፣ መተከል እንይዛለን። እዛ አንድም የሀገር ስኳድ ማስወጣት ነው ዝም ብለህ ምንም ለምንም አይጠቅሙም። አንተ በጣም በሽተኛ ናቸው። በእናትህ የእናቴ ዘመዶች እንዲያስጠሉኝ ያደረጉኝ እንዲያስጠሉኝ አንዳንዴ በቃ ደግሞ ተስፋ የሚያስቆርጥ ጎጃም አይገዛንም። ጎጃም አይገዛንም። የሆነ ታሪክ አለ በላይ እንደዚህ ምክንያት እነሱ ምንም ዋሱማ ምን እሱንም አሰቅለውት ነው ያስገደሉት እኮ። አሁን እኮ ያን ታሪክ ሊደግሙብን እኮ ነው። አንተ እንጆኒ አሁን እኮ ያ ታሪክ ይደገማና ቢል ካልተስተካከለና ስራው በታምር ቀይ መስመራችን ነው። እኛን ሰማ ዝሮ እሱን ማን አባቱ ማን ያለቀው ያልቃል እንጂ እዛው እና በቀር አሁን 3 ወር 4 ወር ትግል እንትን ብለው እኛ 2 አመት ሙሉ መከራ እያየን ነው።
መረቱማ እንደኛ እንኳን አንተ የአንደኛ ክፍለ ጦርን ያክል እኮ ሰው አልገበረም እኮ እርስ በርስ የሞተው እኮ ነው የሚበልጥ። ሄሎ ወይ ሰላም ነው? ደህና ነው ወይ? አለሁ በመስገን እንዴት ናችሁ? ምን ዛሬ የላችሁም ስራ? አለ አልቆምም አለኝ። አሁን ጠይቄው አይ ጥሩ፣ እስኪ ዞሮ በሰፊ ለማውራት እናመቻቻለን። እንትን አድርጉ የሆነ ያሉ ነገሮችን ያሉ እስካሁን ድረስ የተነሱ ነገሮችን ውልድ ነገር እንዲፈጠር ማድረግ ነው፣ ማጠናከር ነው የሚጠበቅ። ሌላ አማራጭ የለንም። አይ ልክ በዛ ልክ ነው። በነገራችን ላይ ኖርማል አትሊስት እኛ የመጨረሻ አንድነት እንፈልገዋለን። ክፍለ ጦር ድረስ ግን ማወያየት አለብን። ዝም ብሎ እንትን የሚል አይደለም ምናምን ብለን ነው እንትኖችንም ለማለት ሞከር ነው። መጨረሻ እንትን አድርጎ አንደኛ ይሄ ድርሻ የሚባለው ቋንቋ ታሳቢ አድርግ የሚል እንትን አንሱ። ያን እኮ አነሳን። በቃ እኩል ነን አለ ሁላ ያን እንደዛ ስትለው ሁሉ ነው የሚረባረበው። ሁላችንም እኩል ድርጅቶች ነን፣ እኩል ነው ኃላፊነት የተጣለ። አይ እኩል ማለት እኩልማ አይደለም። እኩል ነንማ ብላችሁ እንትን አትበሉ እናንተ። እነሱ በቃ ምልህ ነገሮች አሁን መሰለህ ኦልሬዲ ራሳቸው ተጠራሽ ስለሆነ በዚህ እንትን ማድረግ ነው የሚሻል። አዎ ግን ኦልሞስት እርስ በርስ የመሸመጋገል አይነት ነገር ነው ያለው። አሁን ወደኛ አይደለም ብዙ ነገር እየመጣ ያለው። እዛው ዝም ብሎ ይሄ ሰብሳቢዎች እዛ ያሉት ዋናዎቹ የሆነ ማለት መሸመጋገል የሚመስል ነገር አለ መሰለኝ። እስኪ የሚያቸው እንትኑ አሁን ያነሳውን ለምን መሰለህ ድርሻ የመከፋፈል የሚባለው ነገር ዞሮ እንደዛ ከሆነ አትሊስት ትናንት እስከ ትናንት ድረስ ያለው እስከ ማታ ድረስ የሰራው ነገር ማይቀየር ከሆነ ይሄ ጦር ምናምን የሚባለውን ጨምሮ ዋናውን ጨምሮ ዋና የሚባሉት ላይ የግድ ጠበቅ ያለ አቋም መያዝ ነው ያለብን። እና በነገራችን ላይ እንደዛ ከሆነ አደጋ ይኖሩ ምልህ ወይም ይሆን እንደዛ ካልተገለበጠ የሚገለበጥ ከሆነ ይገለበጥ፣ ማይገለበጥ ከሆነ ግን ወይ ደግሞ እንደዛ አማራጭ ስራ ከተባለም በኃይልና በመሳሪያ ምናምን ትሄዳለህ። ከዛ ዋና የሚባሉ ቦታዎችን ትጠይቃለህ ማለት ነው። አየህ ወደዛ ስትወስደው እንግዲህ ምን አማራጭ አለው? ወደዛ ስትወስደው ከተሳካም ሰየው፣ ደግሞ አይሆንም የሚሉ እናንተ የሚሉ ከሆነ ደግሞ እና ታዲያ ግድኛ ላይ መደፍደፍኛን ተቀበሉ ብቻ አይሆንም ወደሚል መሄድ መልካም። አይ ዞሮ አንቀበለውም ብለን ነው እንጂ ይሄኛውን ከተቀበልነው በነገራችን ላይ ኦልሞስት ኮር የሚባሉ 4 ቦታዎችን በታምራ እንትን አንልም ነው እኮ ምንም ጥያቄ የለውም። ግን ይህንን ራሱ ለመቀበል ከባድ ነው፣ አደገኛ ነው የሚል እንትን ስላለን ነው። ታይዘው በትውልዳችን ነው እንትን የሚያስቀምጠው ጥላሸት የሚያስቀምጠው ለላፋ እንዳናየው ይህንን ዋናውን ዝም ብለን የምንቀበለው አይሆንም። በቃ ማለት አይ ለካ አይቻልም የሚል ነገር እንዲያስብ ነው እና ይህንን ዝም ብለን መቀበል አንቀበለው በፍጹም አይሆንም። አሁን የኔ አንተ የምናምን ጉዳይ አይደለም፣ የዛሬ ብቻ ሳይሆን በተለይ የነገ ጉዳይ ነው እና ይህንን በትውልዳችን ላይ አንቀልድም እና አንቀበለው። ድንገት ይሄ 6 ወር ነው ምናምን ነው የሚለው ወዛ አድሮ ግን እኛ ለራሳችንን እንትን የምናደርግ ከሆነ ግን ያንን 6 ወርም ሆነ ለማሳካት ከዛም በኋላ ያለውን ውጤታማ ለማድረግ አሁን እንዳልኩ ነገሮች ያስፈልጉናል ማለት ነው። ይህችን አውራቸው ቀድመህ ለሁለቱን የምታገኛቸው ከሆነ አሁን እኔ ስለሌለኝ ነው እንትን ይህችን አንሳ በደንብ ንገራቸው። ከአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ የቋራ ቃል ኪዳን የአማራ ህዝብ የጀመረው የህልውና ተጋድሎ በከፍተኛ ሁኔታ የተጋጋለበት ዘመን ላይ እንገኛለን። የአማራ ክልልን ጨምሮ በበርካታ የሀገሪቱ አካባቢዎች እየተደረገ ያለው የህልውና ትግል ህዝባዊ መሰረት ያለው በመሆኑ በአንድ ወጥ ድርጅት እየተመራ ባይሆንም አመርቂ ውጤት እያስመዘገበ ይገኛል። ትግሉ ግለቱን ጠብቆ የበለጠ እንዲፋፋምና በአጭር ጊዜ የአማራን ህዝብ ነጻነት ያረጋግጥ ዘንድ ይህንን ትግል የሚያቀናጅና የሚያስተባብር የጋራ አመራር ያለው ድርጅት መወለድ ጊዜው የጠየቀው አንገብጋቢ ጉዳይ ሆኖ ተገኝቷል። ይህንን አንገብጋቢ ጥያቄ ለመመለስ በርካታ ሙከራዎች ተደርገዋል። ብዙ ውጣ ውረዶችም ታልፈዋል። በመጨረሻም የአማራ ህዝብ የናፈቀው ሀገር ወዳድ ኢትዮጵያዊ ሁሉ የተመኘው መላው የፋኖ ሰራዊት የጠበቀው ታሪክ እንዲፈጸም የጠየቀው ጉዳይ ተጠናቋል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ አንድነት በጎንደር እና የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራ ቋራ
ጎንደር ባደረጉት ቀናትን የወሰደ መስራች ጉባኤ ዛሬ ግንቦት 1 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል አማራ ፋኖ ናሽናል ፎርስ የተሰኘ ድርጅት መመስረታቸውን ለመላው ሰራዊታችን ለአማራ ህዝብና ለትግሉ ደጋፊዎች እናበስራለን። መላው የትግላችን ደጋፊዎች እንኳን ደስ ያላችሁ። የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎ የሚመራ ሲሆን የድርጅታችን ዋነኛ ተልዕኮም እየተደረገ ያለውን የህልውና ትግል እና ህዝባዊ አብዮት ማስተባበርና ማቀናጀት ይሆናል። ድርጅታችን የአማራ ፋኖ ብሔራዊ ኃይል በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም ያለው ሲሆን የአማራ ህልውና የሚረጋገጠውም ከሌሎች ኢትዮጵያውያን ኃይሎች ጋር በሚደረግ የጋራ ትግል የአብይ አህመድን የሽብር አገዛዝ በማስወገድ በምትኩ በሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነ ያምናል። ድርጅታችን የአማራ ህዝብ ተጋድሎ የህልውና ተጋድሎ ነው ስንል ህልውናችን የተፈታተነውን መዋቅር እና ትርክት መለወጥ እንደሆነ በጽኑ እንደማመናችን መጠን የደራ የመተከል የወልቃይት ጠለምትና ራያን ጨምሮ በሁሉም የሀገራችን አካባቢ ያለ የወሰን የማንነትና ራስን በራስ የማስተዳደር ጥያቄ ለማስመለስ እንደሆነም ጭምር እናረጋግጣለን። መዋቅራዊ ጥቃትን መቀልበስና ለአማራ ህዝብ ማህበራዊ ፍትህን የሚያሰፍን ስርዓተ መንግስት መፍጠርን ታሳቢ ያደረገውን ትግል የሚመራ ማዕከላዊ አመራር መፈጠሩ የህልውና ትግል እያደረገ ላለው ህዝብ ተጨማሪ አቅም ነው። ድርጅታችን በሙሉ አቅሙ ትግሉን እንዲመራ የሁሉንም ባለድርሻ አካላት ድጋፍ ይፈልጋል። የአማራ ፋኖ ብሔራዊ ኃይል አወቃቀር ጠቅላላ ጉባኤ፣ ማዕከላዊ ምክር ቤት፣ የሥራ አስፈጻሚ ኮሚቴ እንዲሁም የአባት አርበኞች ምክር ቤትን አካቶ ህገ ደንብ በማጽደቅ ተቋቁሟል። የአባት አርበኞች ምክር ቤትን አርበኛ መሳፍንት ተስፉ እንዲመሩት መስራች ድርጅቶቹ ተስማምተዋል። የድርጅቱን አመራር በተመለከተ የመስራች ድርጅቶችን አባላትና ሰራዊት ለማዋሃድ ጊዜ የሚያስፈልግ በመሆኑ የድርጅቱን አመራር በማዋቀር ሂደት የመስራች ድርጅቶችን አመራርና አባላትን ተሳትፎ ከፍ ለማድረግ ሲባል የትጥቅ ትግሉ ከሚደረግበት የቀጠና ስፋት አንጻር የጋራ አመራር በማስፈለጉ እንዲሁም ሌሎች በኢትዮጵያ ውስጥ ያሉ የፋኖ አደረጃጀቶች የድርጅቱ አካል የሚሆኑበትን እድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንድ እንዲመራ ተወስኗል። በመሆኑም 13 አባላት ያሉት ማዕከላዊ ኮማንድ ተቋቁሟል። አባላቱም አንደኛ አርበኛ ዘመነ ካሴ፣ ሁለተኛ አርበኛ ሀብቴ ወልዴ፣ ሶስተኛ አርበኛ ምሬ ወዳጆ፣ አራተኛ አርበኛ ደሳለኝ ሲያስብ ሸዋ፣ አምስተኛ አርበኛ አስረስ ማረድ ሀምጤ፣ ስድስተኛ አርበኛ ሄኖክ አዲሴ፣ ሰባተኛ ጀነራል ተፈራ ማሞ፣ ስምንተኛ አርበኛ ዝናቡ ልንገረው፣ ዘጠነኛ አርበኛ ድርሳም ብርሃኔ፣ አስረኛ አርበኛ አስቻለው በለጠ፣ 11ኛ አርበኛ ሳሙኤል ባለድል፣ 12ኛ አርበኛ ማርከው መንግስቴ፣ 13ኛ አርበኛ አከበር ስመኘው ናቸው። ሙሉ የአመራር ምደባ ተሰርቶ እስኪጠናቀቅ ማዕከላዊ ኮማንዱ የድርጅቱን የፖሊስ ቢሮና የሥራ አስፈጻሚ ኮሚቴ ሚና በመውሰድ የድርጅቱን ወታደራዊ፣ ፖለቲካዊ፣ የዲፕሎማሲና የአስተዳደር ስራዎች እንዲመራና እንዲወስን ስምምነት ላይ ተደርሷል። ለመላው የአማራ ህዝብ፣ ለመላው የፋኖ አባላትና አመራሮች በድጋሚ እንኳን ደስ አላችሁ እያልን የሚከተለውን ጥሪ እናስተላልፋለን። ለመላው የአማራ ህዝብ አሁን የአማራ ፋኖ ትግል ወታደራዊ አቅም፣ ፖለቲካዊ ልምድ እና ሁሉን አቀፍ አቅም ወደ አንድ ቋት ተሰባስበው ጠላትን የሚያንኮታኩቱበት ወርቃማ ዘመን ላይ ደርሰናል። ከዚህ በኋላ ይህ ግዙፍ አቅም ተአምር ሰርቶ የድላችን ጊዜ ቅርብ መሆኑን በድፍረትና በኩራት መናገር ይቻላል። ይህ እውን ይሆን ዘንድ መላው ህዝብ በብሔራዊ ኃይሉ ሰብሳቢነት የሚመራውን ተጋድሎ በማንኛውም መልኩ በመደገፍ ከጎናችን እንዲቆም ጥሪ እናስተላልፋለን። ለመላው የአማራ ፋኖ ሰራዊት ዘመንና ታሪክ ግድ ብሎት ከረጅም ምጥ በኋላ የተወለደው ድርጅታችን መስዋዕትነት የምትከፍሉለትን ትግል ከግብ ለማድረስ ተገቢውን ትግል ጨንቃችሁ እናውቃለን። ሚዲያ ወሳኙ የትግል ግንባር ነውና በተሰለፋችሁበት ግንባር የነበራችሁንና ያላችሁን ሚናም በቅጡ እንረዳለን። ይሁንና ከመጓጓት ከበጎ ጭንቀትም ይሁን ከግለሰብና ቡድናዊ ፍላጎት ተልዕኮ የተነሳ የሚደረጉ ገደብ የለሽ ጣልቃ ገብነቶችና የተዛነፉ ትንተናዎች ትግሉን እያወቁት መሆኑን በመገንዘብ ማናቸውም የሚዲያ ስራዎች የመታገያ ተቋም ፈጥሮ ህዝባችን ለአንድ ዓላማ በአንድ ላይ ማሰለፍን ታሳቢ አድርጎ የህልውና ትግሉን ማሸነፍን ማዕከል ያደረገ እንዲሆን የበኩላችሁን ድርሻ እንድትወጡ እናሳስባለን።